የጌታ ጸጋ እየረዳን መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን ነው። ዛሬ የምናነበው ክፍል ደግሞ ትንቢተ ኢሳይያስ ከምዕራፍ 64 እስከ መጨረሻው እስከ ምዕራፍ 66 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 64 ሰማዮችን ቀደህ ምን ነው ብትወርድ፣ ተራሮች ምን ነው ቢናወጡ፣ እሳት ጭራሮውን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስምህ ለጠላቶችህ ይገለጥ ዘንድ አሕዛብም በፊትህ ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ስራ ባደረክ ጊዜ ወረድክ። ተራሮችን በፊትህ ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠብቁህ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። ጽድቅን የሚያደርገውን በመንገዶችህም የሚያስቡህን ትገናኛቸዋለህ። እነሆ አንተ ተቆጣህ፣ እኛም ኃጢአት ሰራን፣ ስለዚህም ተሳሳትን። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ንፋስ ወስዶናል። ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም። ፊትህንም ከኛ ሰውረሃል፣ በኃጢአታችንም አጥፍተህናል። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ስራ ነን። አቤቱ እጅግ አትቆጣ፣ ለዘላለምም ኃጢአትን አታስብ። እነሆ እባክህ ተመልከት፣ እኛ ሁላችን ሕዝብህ ነን። የተቀደሱ ከተሞችህ ምድረ በዳ ሆነዋል፣ ጽዮን ምድረ በዳ፣ ኢየሩሳሌምም ውድማ ሆናለች። አባቶቻችን አንተን ያመሰገኑበት የተቀደሰና የተዋበው ቤታችን በእሳት ተቃጥሏል፣ ያማረውም ስፍራችን ሁሉ ፈርሷል። አቤቱ በውኑ በዚህ ነገር ትታገሳለህን? ዝምስ ትላለህን? አጥብቀህስ ታስጨንቀናለህን? ምዕራፍ 65 ላልጠየቁኝ ተገለጥኩ፣ ላልፈለጉኝም ተገኘው። በስሜ ያልተጠራውን ሕዝብ እነሆኝ እነሆኝ አልኩት። መልካም ባልሆነው መንገድ ሐሳባቸውን እየተከተሉ ወደሚሄዱ ወደ አመፀኛ ሕዝብ ቀኑን ሁሉ እጆቼን ዘረጋሁ። ይህ ሕዝብ ዘወትር የሚያስቆጡኝ ናቸው። እነርሱ በአትክልት ውስጥ የሚሰዉ፣ በጡብም ላይ የሚያጥኑ፣ በመቃብር መካከል የሚቀመጡ፣ በስውርም ስፍራ የሚያድሩ፣ የእሪያ ስጋም የሚበሉ ናቸው። የረከሰው መረቅ በዕቃቸው ውስጥ አለ። እነርሱም ለራስህ ቁም፣ እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ፣ ቀኑንም ሁሉ የምትነድድ እሳት ናቸው። እነሆ በፊቴ ተጽፏል፣ ኃጢአታችሁንና የአባቶቻችሁን ኃጢአት በአንድ ላይ ወደ ብብታችሁ ፍዳ አድርጌ እመልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በተራሮች ላይ ስላጠኑ በኮረብቶችም ላይ ስለሰደቡኝ፣ ስለዚህ አስቀድመው የሰሩትን ስራቸውን በብብታቸው እሰፍራለሁ። እግዚአብሔር እንዲህ ይላል፣ ወይን በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፎት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲሁ አደርጋለሁ። ከያዕቆብ ዘር ከይሁዳም ተራሮቼን የሚወርሰውን አወጣለሁ። እኔም የመረጥኳቸው ይወርሷታል፣ ባሪያዎቼም በዚያ ይኖራሉ። ሳሮንም የበጎች ማሰማሪያ፣ የአኮርም ሸለቆ የላሞች መመሰጊያ ለፈለጉኝ ሕዝቤ ይሆናል። እናንተ ግን እግዚአብሔርን የተዋችሁትን ቅዱሱንም ተራራይን የረሳችሁትን፣ ጉድ ለተባለ ጣዖትም ማዕድ ያዘጋጃችሁትን፣ እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን የቀዳችሁለትን እድላችሁን ለሰይፍ አደርገዋለሁ። ሁላችሁም ለመታረድ ትጎነበሳላችሁ። በፊቴም ክፉ ነገርን አደረጋችሁ፣ ያልወደድኩትንም መረጣችሁ እንጂ በጠራው ጊዜ አልመለሳችሁልኝምና በተናገርኩም ጊዜ አልሰማችሁኝምና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እነሆ ባሪያዎቼ ይጠጣሉ፣ እናንተ ግን ትጠማላችሁ። እነሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። እነሆ ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ፣ እናንተ ግን ከልባችሁ ሐዘን የተነሳ ትጮሃላችሁ። መንፈሳችሁም ስለተሰበረ ወዮ ትላላችሁ። ስማችሁንም ለተመረጡት ሕዝቤ እርግማን አድርጋችሁ ትተዋላችሁ። ጌታ እግዚአብሔር ይገድላችኋል፣ ባሪያዎቹንም በሌላ ስም ይጠራቸዋል። እንዲሁም በምድር ላይ የተባረከ በእውነት አምላክ ይባረካል፣ በምድርም ላይ የማለ በእውነት አምላክ ይምላል። የቀድሞውም ጭንቀት ተረስቷልና ከዓይኔም ተሰውሯልና። እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙትም አይታሰቡም፣ ወደ ልብም አይገቡም። ነገር ግን በፈጠርኩት ደስ ይበላችሁ፣ ለዘላለምም ሐሴት አድርጉ። እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ እፈጥራለሁና እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማባትም። ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም እድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖ ይሞታልና ኃጢአተኛውም የ100 ዓመት ሆኖ የተረገመ ይሆናልና። ቤቶችንም ይሰራሉ ይቀመጡባቸውማል፣ ወይኑንም ይተክላሉ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ሌላም እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናልና እኔም የመረጥኳቸው በእጃቸው ስራ ረጅም ዘመን ደስ ይላቸዋልና። እነርሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልዱም። እንዲህም ይሆናል ሳይጠሩ እመልስላቸዋለሁ
እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል፣ የእባብም መብል ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጎዱም አያጠፉምም ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 66። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በሬን የሚያርድልኝ ሰውን እንደሚገድል ነው፣ ጠቦትንም የሚሰዋ የውሻን አንገት እንደሚሰብር ነው። የእህልን ቁርባን የሚያቀርብልኝ የእሪያን ደም እንደሚያቀርብ ነው። ዕጣንን የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል። እኔ ደግሞ የተሳለቀባቸውን እመርጣለሁ፣ የፈሩትንም ነገር አመጣባቸዋለሁ። በፊቴ ክፉ ነገርን አደረጉ፣ ያልወደድኩትንም መረጡ እንጂ በጠራሁ ጊዜ አልመለሱልኝምና በተናገርኩ ጊዜ አልሰሙኝምና። በቃሉ የምትንቀጠቀጡ ሆይ የእግዚአብሔርን ቃል ስሙ። የጠሏችሁ ስለ ስሜም ያባረሯችሁ ወንድሞቻችሁ ደስታችሁን እናይ ዘንድ እግዚአብሔር ይክበር ብለዋል። ነገር ግን ያፍራሉ። የጩኸት ድምፅ በከተማ ድምጽም ከመቅደስ በጠላቶቹ ላይ ፍዳን የሚያመጣ የእግዚአብሔር ድምጽ ተሰምቷል። ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገርን ማን አይቷል? በውኑ አገር በአንድ ቀን ታመጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና። በውኑ ወደ መውለድ ማደርስ እኔ አላስወልድምን? ይላል እግዚአብሔር። የማስወልድስ ማህፀንን እኔ እዘጋለሁን? ይላል አምላክሽ። እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሴትን አድርጉ፣ ስለ እርሷም ደስ ይበላችሁ። እናንተም የምታለቅሱላት ሁሉ ከእርሷ ጋር በደስታ ሐሴትን አድርጉ። ትጠቡ ዘንድ ከማጽናናቱ አምጡት፣ ትጠግቡ ዘንድ እጅግ ጠጥታችሁ ከክብሯ ሙላት ደስ ይላችሁ ዘንድ እግዚአብሔር እንዲህ ይላልና። እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ። ከዚያም ትጠባላችሁ፣ በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ እያስቀመጡ ያቀማጥሏችኋል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ። በኢየሩሳሌምም ውስጥ ትጽናናላችሁ፣ ታያላችሁ፣ ልባችሁ ሐሴት ታደርጋለች፣ አጥንታችሁም እንደ ለምለም ሳር ትበቅላለች። የእግዚአብሔርም እጅ ለሚፈሩት ትታወቃለች፣ በጠላቶቹም ላይ ይቆጣል። እነሆ እግዚአብሔር መዓቱን በቁጣ ዘለፋውንም በእሳት ነበልባል ይመልስ ዘንድ ከእሳት ጋር ይመጣል። ሰረገሎቹም እንዳውሎ ንፋስ ይሆናሉ። እግዚአብሔርም በስጋ ለባሽ ሁሉ ላይ በእሳትና በሰይፉ ይፈርዳል። በእግዚአብሔርም ተወግተው የሞቱት ይበዛሉ። በመካከላቸው ያለውን አንዱን ተከትለው ወደ ገነቱ ይገቡ ዘንድ ሰውነታቸውን የሚቀድሱና የሚያነጹ የእሪያንም ስጋ አጸያፊ ነገርንም አይጥንም የሚበሉ በአንድነት ይጠፋሉ ይላል እግዚአብሔር። ስራቸውንና ሐሳባቸውን አውቄያለሁና አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱም ይመጣሉ፣ ክብሬንም ያያሉ። በመካከላቸው ምልክትን አደርጋለሁ። ከእነርሱም የዳኑትን ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ፣ ወደ ተርሴስ፣ ወደ ፉጥ፣ ወደ ሉድ፣ ወደ ሞሳህ፣ ወደ ቶቤል፣ ወደ ያዋን በሩቅ ወዳሉ ደሴቶች እልካቸዋለሁ። በአሕዛብም መካከል ክብሬን ይናገራሉ። የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ወደ እግዚአብሔር ቤት እንደሚያመጡ እንዲሁ ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻችሁን ሁሉ በፈረሶችና በሰረገሎች በአልጋዎችና በበቅሎች በጠያር ግመሎችም ላይ አድርገው ከአሕዛብ ሁሉ ወደ ተቀደሰው ተራራዬ ወደ ኢየሩሳሌም ያመጧቸዋል ይላል እግዚአብሔር። ካህናትና ሌዋውያን እንዲሆኑ ከእነርሱ ወስዳለሁ ይላል እግዚአብሔር። እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር። እንዲህ ይሆናል፣ በየመባቻውና በየሰንበቱ ስጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘወትር ይመጣል ይላል እግዚአብሔር። ወጥተውም በእኔ ያመጹብኝን ሰዎች ሬሳቸውን ያያሉ፣ ትላቸው አይሞትምና እሳታቸውም አይጠፋምና ለስጋ ለባሽም ሁሉ አጸያፊ ነገር ይሆናሉ። የኢሳይያስ መጽሐፍ ንባብ እንደዚህ ጨርሰናል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ደግሞ በቲክቶክ እና የቴሌግራም ገጻችን በቀጥታ ስርጭት ክፍሉን ስለምናጠና ኑና አብረን እናጥና። ሻሎም